እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። አንብበው። ምን እንደሚለው አንብቢው። አነበብኩት እና ታዲያ ምን አመጣው? ለንብረት ነው እያወራ ያለው እኮ እና ያወራል። ለዚህ ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽ? እኔ እሱንም አልፈልገውም። ፈልጊውን ነገር ስለዚህ በቃ አትፈልጊም። በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ከኔም ደግሞ ፈልገው ታዲያ አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ እሷ ተገላግላ መቀመጥ አለባት። የማያገባት ነገር እስክትፈርም ድረስ አልሄድም፣ እዚሁ ነኝ። ምን ነው እስክንለያይ ቸኮልክ? ልታገባት ነው እንዴ? አዎ፣ ምን ችግር አለ? አገባታለሁ። እሱን ነው የምፈልገው እኮ። አሁን ሂድ ከዚህ ጋር ለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ ስለሚያገባኝ። አብርሃም ታደሰ ዛሬ ራሱ በጣም ልክ የተቆረቆረ ያክል ፍንክንክ አድርገህ ያሳካኝ ሰው ብትኖር አንተ ነህ ማለት ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ኦኬ። በነገራችን ላይ ታውቃለህ፣ ከመጀመሪያው ጀምሮ ሩታ የንብረት ችግር ሳይሆን ያለመተማመን ችግር ነው። እዚህ ጋር በተጣላ ቁጥር ሴቶች ጎትተው የምታመጣው ነገር ነው እንጂ ይዟት የነበረው አሁንም ስቲል ድረስ የንብረት ጉዳይ አይደለም። አንተም ህሊና ያውቀዋል። ነገር ግን ህግ ሲለያችሁ ሁሉንም ነገር በህጋዊ ሲያደርግ ግዴታ ንብረትም ፊርማ ውስጥ መግባት ስላለበት ነው። ለምን እንዴ ከሆነስ ለምን ብላ እንደው እሷ ባፈልገው ለምን ለነዳያን ጋለሞታ እሷ በለፋችበት በተሰደበችበት በተረገጠችበት ንብረት ከምትጨፍር ገብታ ክፍል አድርጋ ቅርድድ አድርጋ ኦኬ ለነዳያን ትሰጠዋለች። ሰላም ማላልኳችሁ ቤተሰብ ነገሩ ገርሞኝ ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡ እያልኩኝ ዛሬም እንግዲህ ሩታና ብሽ የለቀቁትን ቪዲዮ እንግዲህ በሩታ ቤት አይታችኋል ብዬ አስባለሁ። በጣም ክርክርና ጭቅጭቅ እየተሞላበት ቪዲዮ ነበር። ደግሞ አብርሃም የተናገረው ነገር በጣም ነው ያሰቀኝ። አይ አብርሃም ታደሰ መጨረሻ እንደዚህ በመሆኑ ግን በጣም ነው የማዝነው። የድሮ ማንነትን የድሮ ቪዲዮዎች በጣም ናፈቁኝ። ማግኘት፣ ዝና፣ ብቻ በቃ በሰዎች ዘንድ በደንብ መታወቅ፣ ፈጣሪንም ቤተሰብንም እንደው የሚወዱህንም ለካ መርሳት ነው። እኔ በጣም ገረመኝ። ማግኘት በአፍንጫ ይውጣ አብያለሁ በአንተ የተነሳ ማለት ነው። እና ውድ ቤተሰቦች እንግዲህ ቪዲዮ ላይ ፈረንጁ አብሯት ነበረ ከሩታ ጋር እና እኔ አብርሃም አንተን አንድ ጥያቄ ልጠይቅ። አንተ ጋር ያሉት እና ቤል ተብዩ ልክስክሶች በይፋ እንድትዘሙት በይፋ ከሚስት ውጭ ሌላ ሴት ጋር እንድትሄድ እየገፋፉ እነሱን እናንተ አይመለከታችሁም ሳትል አሁን ለተበደለች ሴት ለሩታ የሚቆመውን ፈረንጁን ግን በእኛ መሀል አያገባህም አልከው። ልታገባት ነው ወይ ያልከው አንተ? እሱ እኮ የስንት ታናሻሽ ጩጬ እኮ ነው፣ ፈላ እኮ ነው። አንተ አይደለ እንዲያሳደግከው አብራችሁ ሆናችሁ። በእርግጥ አንተም ትንሽ ነህ፣ ግን ቢሆንም ደግሞ አንተ ከሱ በላይ ነህ። እሱ ሲመጣ ከእናንተ በኋላ እናንተ እስከፍሉት ጩጬ ነው። አሁንም ቁመት ነው ያደገው ልጁ ማለት ነው። ሲቀጥል ደግሞ ለእውነት ጥግ ድረስ እንደተጋፈጠ አንተም ህሊና በደንብ ያውቃል። ስለዚህ ሊወቀስ የሚገባው ልጅ አልነበረም። አንተ ጋር ያሉ እነዛ ቡችሎች ውሾችክ ያልተወቀሱ ያልተከሰሱ እና ቤል ተብዮች በትዳር ላይ እንድትማግጥ በትዳር ላይ ሌላ ሴት እንድትመኝ ብዙ ደረጃ እንድትደርስ ያደረጉ ሰዎች ሳይወቀሱ ፈረንጁ ሊወቀስ አይገባም። ምክንያቱም ምንም አላጠፋም። ፈረንጁ ለአንዲት ሴት እህቱ ብትሆን ሊቆም የሚችለውን ነገር ነው እስከሆነች ድረስ ቆምላት። በቃ ሌላ ያደረገው ነገር የለም። ሌላው ነገር ደግሞ ንብረት ከፈለግሽ መተሽ ውሰጂ አልካት። አንተ ህግ ካላውቅም እሷ ደግሞ ህጉን ጠይቃ በህጉ መሰረት እስከጠየቀች ድረስ ግዴታ ነው መፈረም። ሲቀጥል ደግሞ ዝም ብሎ የመውሰድ እና ያለመውሰድ አይደለም። ንብረቱን ቢቀር ምንም ላይሆን ይችላል። የሰው ልጅ በባዶ ተገናኝቶ ነው ብዙ የሚያፈራው። እናንተም ስትገናኙ እናውቃለን። ደህና ጫማ እንኳን አታረጉ። ወደ አዲስ አበባ ስትገቡ ብዙ ነገር ያፈራው ከእሷ ጋር ሆነ ነው። ይሄ የማይካድ ሀቅ ነው። ስለዚህ እንደዛ ከሆነ አንተ ደግሞ ያንን ንብረት እሷ እስክትል መጠበቅ የለብም። ሲቀጥል ንብረት ብቻ ሳይሆን ሙሉ ዶክሜንት የሚመጣ ከፍርድ ቤት ብዙ ነገሮች አሉ። እነሱ ውስጥ ጠቅልላ ሰብስባ ፊርማውን ትፈርማለህ። ይህ ግዴታ ነው። ግን በጣም በዚህ መካከል እኔ የሚያበሳጨኝና የሚያናድደኝ ነገር ይህን ትቶ ሄዶ ነገሩ ልትወስን ትችላለች የሚለውን ሳስብ ደግሞ እበሳጫለሁ በአንድ ፊቱ። ምክንያቱም እሷ ናት አሁን
ክብሯን ዝቅ እያደረገች ሰው እንዲሰድባት እንዲያወርዳት ከመጣ ጀምሮ ራሷ ዝቅ እንድትል ያደረገችው ራሷ ናት። በነገራችን ላይ ሩታ ማለት ነው። ምክንያቱም ማስቆም ስትችል ዝም ብላ እየሰራችለት ያለችው ሰው ካልወደደና ካልፈቀደ ማሰራት እኔ በኋላ አንድ ቪዲዮ አይደለም አመት ሙሉ ነፍሰ ጡር ሆኜ እንዲህ ሊያንገላታኝ አራስ ሆኜ የራስ ወገን ሳለ ሊያንገላታኝ ቀርቶ ለአንድ ቀን እንደዚህ አይነት ቪዲዮ አልሰጠውም። ማለሽ ለምን ምን ስለሆነ እንዴ? የትኛውን ህይወቴን ልቀይርበት እንደዚህ የቆሸሽ ስም ተሰጥቶኝ ተረግጬ ተሰድቤ? ስለዚህ ሩታ አሁን ላይ እያናደድሽ ነው። እውነተኛ አንቺ ተገፍተሽ ብዙ ደረጃ ደርሰሽ ከሆነ ለህዝብም ለቤተሰብሽም ለህግም በደንብ ማሳወቅ አለብሽ። ነገር ግን ያን እንዳንል ደግሞ ድራማ በሚል ሰበብ ልክ ልክሽን እየነገረሽ ነው ነገሮችን። አብርሽ ከጎን ከጎን እየኮተኮተ ነው። ብዙ ቪዲዮዎች ላይ ታዝቤያለሁ። የአብርሽ ንግግር በጣም አጥንት የሚሰብረው እውነት ለመናገር በድራማም ቢሆን ከዛች ጋር እንደዚህ ሲላላስ ውሎ ለአንድ ደቂቃ ራሱ ቪዲዮ ሰርቶ እሷን በሰማበት እኔ እንዲስመኝ አልፈልግም። እውነቱን ስለነገራችሁ መካከል። ስለዚህ ወደሽም ከሆነ ደግሞ የሚወድሽን ህዝብ እያስቀየምሽ ነው በዚህ ሰዓት። ዞሮ ዞሮ መዝገብ ጭራሯል። ዞሮ ዞሮ እናንተ አንድ ላይ በምትሆኑ ሰዓት ብዙ ኦዲየንሶቻችሁን ታጣላችሁ። ይሄ ግልጽ ነው። ምክንያቱም አንቺን ብለው ወይም እሱን ብለው ወግ ነው ሁለት ተከፍለው ብዙ ደረጃ የተደራረሱ የስደት እህቶች አሉ። እኔ ዩቲዩበር ነኝ። ስለ ዩቲዩበር ነው ሀሳብ የምሰጠው። እንደ አንድ ዩቲዩበር ነው። ኦዲየንስ እና ዩቲዩበር ይለያያል። ዩቲዩበር በራሱ አካውንት ሆኖ ስለ ሰዎች ነገር በደንብ አብራርቶ በድምፁ ሲናገር፣ ኦዲየንስ ማለት ደግሞ ምንም ነገር ሳይጠቀም የእናንተን ጥቅም ብቻ በማሰብ ነው የሚከታተሉ። ማንኛቸውም አትክዱም። እኔ አንድ ሰው ባደንቀው በወደው ያው ቪዲዮ በመስራት ይጠቀማለሁ አይደለ? ምናልባት ያን ሰው ባለ ጥበብ ሌላ መስራት ላላጣ እችላለሁ። ግን ደግሞ አንድ ሰው ወዳችሁ አድንቃችሁት የሆነ ሀሳብ ሰታችሁ ደግሞ ሰዎች አይተውት የሆነ ነገር ስታገኙ ደስ ይላል። እኔ እንደነገርኳችሁ ዩቲዩብን በአሁኑ ሰዓት አንዳንድ ኮሚኒቲሽን ሸቅ ምናምን ሳቄ ነው የሚመጣው። ምክንያቱም እኔ ሽቀላ ያለውን በዚህ ሰዓት ማለት ነው የሀሳቤን ብቻ ነው ተነፍሱበት። ይሄን ዩቲዩብ ሽቀላ የሚባለው በወር ቋሚ ደሞዝ ሲኖራችሁ ነው። እኔ እዚህ ሀገር ከመጣ 2 ዓመቴ 2 ዓመት 2 ነው የከፈለኝ። አስቡት። ይሄ ስራ ይባላል መቼስ 30-40 ሺህ ብር ያልሞላ በር ማለት ነው። ያ ማለት እኔ ዩቲዩብ አይደለም የሚያስተዳድረኝ፣ እግዚአብሔር ይመስገን የድንግል ማርያም ልጅ ወዜ ላቤ ነው የሚያስተዳድረኝ። ቅመም ነኝ፣ ፈጣሪ የተመሰገነ። ይሄ ግን ነገ ብገባ እንደነሱ የቆሸሸ ሳይሆን የራሴን ማንነት፣ ባህሌን፣ ቤቴን፣ ልጆቼን፣ ጥሩ ነገሬን ላሳይበት እችላለሁ። እድሜና ጤና ከሰጠ አስተማሪ ነገሮችን ተጨንቄ ወደ እናንተ ላመጣበት እችላለሁ። ልታገለው እንጂ አሁን ላይ እንደሌላው ስግብግብ ብዬ የምሰራ አይነት ነገርም አይደለሁም። ቻናሌም እንደዛ አይደለም። ታውቁታላችሁ። ለህሊናዬ ማድር መስራት ያለብኝ ነገር ያመንኩበትን ወይም ደግሞ እኔ የታየኝን ነገር ብቻ ነው አጥቼ እንጂ አንዱ ወግኝ አንዱ እንደዚህ በዚህ ወጥቶ በዚህ ወርዶ አልልም። ካየሁኝ ግን አላሳልፍም። እናንተ እንደ ጥላቻ ልትወስዱ ትችላላችሁ። ከዚህ በፊት የገጠሙኝ ነገሮች ስላሉ ሰው እንዲመለስ ስትወቅሱት ስለምጣዩ ነው የሚባል ባህሪ ያለባቸው ኦዲየንሶች። እኔ ሰውን አልጠላም። ምን አድርጎኝ? የሰው ልጅ በአምሳል በስላሴ አርአያና አምሳል የተፈጠረ ሰው ለምን እጠላለሁ? ተግባሩን ግን እጠላለሁ። እኔ አንድ ነገር ሳጠፋ እኔን ሳይሆን መጥላት ያለባቸው የምሰራውን ተግባሬ ነው። ምክንያቱም ተግባሬ የሚሻሻል ነገር ነው። እኔ ግን ልሻሻል አልችልም። ስለዚህ በዛ መንገድ ያዙት። ለማንኛውም አብርሽና ሩታ እንግዲህ ዛሬ የጠበኩት ቪዲዮ እናትና አባቱና ወንድሙ ትናንትና አስጨቀጭቋት ስለነበረ የእርቅ ቪዲዮ ይመጣል ብዬ ነበር የጠበኩት። ማስቀጠል ስለፈለጉ እንግዲህ ፍቺ ወረቀቱን የተባለውን ወረቀት ሲባል የተከረመው የንብረት እንደሆነ የሚያሳይ ነገር ተደርጓል ማለት ነው። እና ለማንኛውም ነጯን ስንነጋገር ይህን ይመስላል። ቪዲዮ እንዳይረዝምባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ የደወል ምልክቷን እየተጫናችሁ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩ ቪዲዮን አበቃሁ። በአዲስ ነገር እስክመለስ ወዳችኋለሁ። መልካም ጊዜ። ቻው።